ሰላም ተማሪዎች እንደምን ቆያችሁ? ዛሬ ደግሞ ለዘጠነኛ ክፍሎች ዩኒት 6 እንግሊሽ ይዤላችሁ መጥቻለሁ። እስከ ቪዲዮ ማብቂያ ድረስ እንድትከታተሉኝ እጋብዛለሁ። አሁን ቀጥታ ወደ ቪዲዮ አልፋለሁ። ዩኒት 6 ፖቨርቲ ኢን ኢትዮጵያ ይላል። ኦብቪየስሊ ያው ምንድነው የምናደርገው ግራመር ኦር ዋና ዋና ቶፒኮችን ነው የምናየው። እስቲ የመጀመሪያው ላይ የምናየው ምንድነው እዚህ ጋር ሪዲንግ ስኪል ነው ያለው። ሪዲንጉን እናልፈዋለን። እዚህ ጋር ፓሴጅ አለ። ሶ እዚህ ጋር ምን ይላል? ሰፊክሶች አሉ። እስቲ ስለ ሰፊክስ የተወሰነ እንይ። ሰፊክሶች የተወሰኑት ኤት፣ አይዝ ኦር አይዝ፣ መንት፣ ሺን የምንለው ማለት ነው። ሰፊክስ እና ፕሪፊክስ ተብለው አማርኛ ላይ ቅጥያ የምንላቸው ማለት ነው። አማርኛ ላይ ቅጥያ የምንላቸው እንግሊዝኛ ላይ አፊክስ ተብለው ይጠራሉ። አፊክስ ማለት አጠቃላይ ቅጥያ ነው። ፕሪፊክስ የሚባሉት ቅድመ ቅጥያ የምንላቸው ናቸው። ከቃላት መጀመሪያ ከወርድ መጀመሪያ የሚመጡ ማለት ነው። ሰፊክስ የምንለው ደግሞ ድህረ ቅጥያ የምንለው ወይ ደግሞ ከቃላት ኋላ የሚገቡ ናቸው ማለት ነው። በእንግሊዝኛው ከወርድ ቀጥሎ የሚገቡ ናቸው ማለት ነው። as you studied in the previous unit, prefix are word parts that are added at the beginning of the root words to form new words ይላል። ፕሪፊክስ የምንለው የቃላት አንዱ ክፍል ሆኖ ከዋናው ቃል ሩት ወርዱ ከዋናው ቃል ከስርወ ቃሉ መጀመሪያ የሚቀጠል ቅጥያ ነው። አዲስ ቃል ለመመስረት ማለት ነው። ፎርም ኒው ወርድስ ዘይ ሞዲፋይ ያደርጋሉ፣ ያጎላሉ። ዘ ሚኒንግ ኦፍ ዘ ወርድ የቃሉን ትርጉም የሚያጎሉ ናቸው ማለት ነው። ፕሪፊክስ ሜክ ወርድ ኔጌቲቭ። ፕሪፊክሶች ቃሉን ኔጌቲቭ ሊያደርጉ ይችላሉ፣ አሉታዊ ሊያደርጉ ይችላሉ። ኢንዲኬት ኦፒኒየን ሀሳብ ሊያመላክቱ ይችላሉ። ኦር ሾው ሪፒቴሽን ወይ ደግሞ ድግግሞሽንም ሊያሳዩን ይችላሉ ማለት ነው። ለምሳሌ እዚህ ጋር አንሃፒ ይላል። ዋና ቃሉ ሃፒ ነው። አን የሚል ፕሪፊክስ አስገባል። ስለዚህ አሁን እዚህ ጋር አን የሚለው ምንድን ነው? ዘ ወርድ ኢዝ ፎርምድ ፍሮም ዘ ሩት ወርድ ሃፒ። ሃፒ ከሚል ስርወ ቃል የመጣ ነው። ፕሪፊክሱ ማን ነው? አን ነው። and the meaning of the root word has changed from positive to negative because of the prefix ይላል። ፕሪፊክሱ አን ስለሆነ ቃሉ ከፖዚቲቭ ወደ ኔጌቲቭ ይቀየራል ማለት ነው። ሃፒ ማለት ለምሳሌ ደስተኛ ማለት ሲሆን አንሃፒ ደግሞ ደስተኛ ያልሆነ ይሆናል ማለት ነው። ስለዚህ አን የምትለዋ ፕሪፊክስ ኔጌቲቭ አደረገችው ወይ ደግሞ የቃሉን ተቃራኒ ትሰጣለች ማለት ነው። እዚህ ጋር ዲስኦርጋናይዝድ ይላል። ዘ ወርድ ኢዝ ፎርምድ ፍሮም ዘ ሩት ወርድ ኦርጋናይዝ ከሚለው ስርወ ቃል የመጣ ነው። ፕሪፊክሱ ማለት ነው ዲስ የምትለዋ ናት ማለት ነው። ኤንድ ሰፊክሱ ደግሞ ኢዲ ናት። ስለዚህ ዋና ቃሉ ኦርጋናይዝ የሚለው ነው። ኦርጋናይዝ የሚለው ነው። ቱ ዘ አበብ ኤግዛምፕል ዘ ፕሪፊክሳት ፎርምድ ኔጌቲቭ ሚኒንግ ቱ ዘ ወርድ። ኔጌቲቭ ሚኒንግ የዚህ ኔጌቲቭ ሚኒንግ ደግሞ ዲስ የምትለዋ ፕሪፊክስ ናት ማለት ነው። ኦኬ ይሄ ፕሪፊክስ ቅድመ ቅጥያ የሚለውን ጨረስን። ሰፊክስ ደግሞ አር ወርድ ፓርትስ የቃላት ክፍሎች ነው። ዛት አር አድድ አት ዘ ኢንድ ኦፍ ሩት ወርድ ከቃሉ መጨረሻ ላይ የሚቀጠሉ ናቸው ማለት ነው። ድህረ ቅጥያ የምንላቸው ናቸው። ኤንድ ፎርም ኒው ወርድ ዊች ካን ቢ ናውን አዲስ ቃል ይመሰርታሉ። ዊች ካን ቢ ናውን ስም ሊሆን ይችላል፣ ቨርብ ፎርም ሊሆን ይችላል፣ ግስ ሊሆን ይችላል፣ አድጀክቲቭ ሊሆን ይችላል፣ ኤንድ አድቨርብ ሊሆን ይችላል ማለት ነው። ለምሳሌ እዚህ ጋር ፎርጌት ፉል ይላል። ዋና ቃሉ ፎርጌት ነው። ሰፊክሱ ደግሞ ፉል የሚለው ነው። ዘ ወርድ ኢዝ ፎርምድ ባይ አዲንግ ዘ ሰፊክስ ፉል የሚለው ሰፊክስ ተጨምሮበታል። ማለት ላይ ሩት ወርድ ፎርጌት የሚለው ነው ማለት ነው። ኢን ዚስ ኤግዛምፕል ዊ ሲ ሃው ዘ ቨርብ ፎርጌት ኢዝ ቼንጅድ ቱ አን አድጀክቲቭ ፎርጌትፉል ይላል። ሃፒነስ የሚል ደግሞ ቃል እዚህ ጋር አለ። ላይ አን የሚል አስገብተን ኔጌቲቭ አድርገነው ነበር። እዚህ ጋር ሃፒ የሚለው ላይ ነስ የሚል ቅጥያ እንጨምርበታለን። ኢን ዚስ ኤግዛምፕል ዊ ሲ ሃው ዘ አድጀክቲቭ ሃፒ የሚለው ቼንጅድ ቱ ናውን ሃፒነስ ወደሚል ናውን እንዴት እንደቀየር ነው ያሳያል ማለት ነው። ነስ አሁን ወደ ምን ቀየረው? ወደ ናውን ቀየረው ማለት ነው። ወደ ናውን ቀየረው ማለት ነው። ኦኬ እዚህ ጋር ደግሞ ግራመር ፓርቶች አሉ። ሞዳል ቨርቦች የሚባሉት ሞዳል ኦክሲለሪ ቨርብስ የሚባሉ አሉ። ኦብሊጌሽን አለ። ፕሮሂቢሽን ኦብሊጌሽን ማለት ግዴታ ማለት ነው። ፕሮሂቢሽን ክልከላ ማለት ነው። አብሰንስ ኦፍ ኦብሊጌሽን ማለት የሚባሉት ደግሞ ሀፍቱ፣ መስት፣ ዶን ሀፍቱ፣ መስተንት የሚሉት እነዚህም በሙሉ ነው የምናየው ማለት ነው። ኦኬ ሞዳል ቨርቦችን ሞዳል ኦክሲለሪ ቨርቦች በጣም ብዙ ናቸው። ከነዛም ውስጥ ካን፣ ኩድ፣ ሜይ፣ ማይት፣ መስት፣ ሻል፣ ሹድ፣ ኦውቱ፣ ዊል፣ ውድ ሌሎችም አሉ። እነዚህ ዋና ዋናዎቹ ናቸው። ለምሳሌ ስቴትመንቱ ላይ ዩ ካን ስዊም ይላል።
ሞዳል ቨርቦችን ኔጌቲቭ ለማድረግ በነገራችን ላይ ምንድነው የምናደርገው? ኔጌቲቭ ሴንቴንስ ለማድረግ ከሞዳል ቨርቡ ቀጥሎ ኖት የሚል ማስገባት ብቻ ነው። ከሞዳል ቨርቡና ከቨርቡ ዋኑ መሀል ላይ ምን ማስገባት ነው? ኖት የምትል ቃል ማስገባት ብቻ ነው። ሌላ የምንጨምረው የምንቀንሰው ነገር አይኖርም ማለት ነው። ስለዚህ አይ ካን ኖት ስዊም። ሌላ አንድ ተጨማሪ ነገር ልትይዙት የሚገባ ነገር ምን አለ? ከሞዳል ቨርቦች ቀጥሎ ምንጊዜ የሚያስከትሉት ምንድነው? ቨርብ ዋን ነው። ቨርብ ኢንፊኒቲቭ ነው። ቨርብ ዋን ቨርብ አይንጃ አይደለም። ፓስት ፓርቲሲፕል ኦር ደግሞ ቨርብ ቱ አይደለም የሚያስገቡት። ቀጥታ ቨርብ ዋን ነው የሚያስገቡት። ለምሳሌ ዩ ካን ስዊም ነው የሚለው። ዩ ካን ስዊሚንግ ማለት አንችልም። ዩ ካን ስዊም ማለት አንችልም። ስለዚህ ዩ ካን ስዊም። አይ ካን ኖት ስዊም። ኔጌቲቭ ለማድረግ ኖትን አስገባል። ጥያቄ ለማድረግ ሰብጀክቱንና ምኑን መቀየር ብቻ ነው? ኦክሲለሪ ቨርቡን መቀየር ብቻ ነው። ለምሳሌ ዩ ካን ስዊም ነበር የሚለው። ስለዚህ ዩና ካንን ስቀያይር ካን ስዊም ይሆናል። ኮስችን ለማድረግ ወደ ኢንተሮጌቲቭ ለማድረግ ማለት ነው። በዚህ መንገድ ነው። ዩ መስት ሊቭ ይላል። ኔጌቲቭ ለማድረግ ምን ብለናል? ከኦክሲለሪ ሞዳል ቨርቡ ቀጥሎ ኖትን ማስገባት ነው። ሂ መስት ኖት ኮንትራክሽን ስናደርገው መስትንት ሊቭ። መስት ሂ ሊቭ ይሆናል ጥያቄ ሲሆን ማለት ነው። ዩ ሹድ ጎ ዩ ሹድ ኖት ይሆናል ኔጌቲቭ ሲሆን፣ ወር ደግሞ ሽድንት ጎ ጥያቄ ሲሆን ሹድ ሂ ጎ ማለት እንችላለን ማለት ነው። ኦኬ እዚህ ጋር ፕሮሂቢሽን ኤንድ ኦብሊጌሽን አለ፣ ክልከላና ግዴታ ማለት ነው። ለምሳሌ አበበ ሻል ዊ ድራይቭ ቱ ዘ ሬስቶራንት ይላል። ሁሴን እንደዚሁ ዊ መስት ድራይቭ ኢን ዚስ ካንትሪ አንለስ ዊ አር ኦቨር 18 ሶ ዊ ካን ኖት ድራይቭ ቱ ዘ ሬስቶራንት ሲንስ ቦዝ ኦፍ አስ አር ኦንሊ 16 ይላል። አበበ ሻል ዊ ቶክ ዘን ይላል። እንደዚህ እያለ ያለ ዲያሎግ አለ። ያው መጽሐፋችሁ ላይ ልታዩት ትችላላችሁ። ዲያሎጎች አሉ። እዚህ ጋር የተለያዩ ሞዳል ቨርቦችን ተጠቅመው ነው አበበና ሁሴን እያወሩ ያሉት ማለት ነው። ዲያሎጉ ላይ እንዳሉ የተለያዩ ኦክሲለሪ ሞዳል ኦክሲለሪ ቨርቦች አሉ። ከነዛ ውስጥ መስት አለ፣ መስትንት አለ፣ ሀፍቱ አለ፣ ዶን ሀፍቱ አለ ማለት ነው። ዘ ሞዳል ቨርብስ ሀፍቱ፣ መስት፣ ዶን ሀፍቱ እና መስትንት የሚለው አር ኮመን ቨርብስ ዩዝ ቱ ኤክስፕረስ ኦብሊጌሽን ኦር ፕሮሂቢሽን ኤንድ አብሰንስ ኦፍ ኦብሊጌሽን። ግዴታ ነገሮች ወይ ደግሞ ክልከላ ነገሮች ወይ ደግሞ ግዴታ የሌለ ነገር ማለት ነው። ግዴታ ያልሆነን ነገር ለመናገር የምንጠቀምባቸው ኮመን የሆኑ ቨርቦች ናቸው። ኮመን የሆኑ ኦክሲለሪ ቨርቦች ናቸው ማለት ነው። የተለመዱ የሆኑ ኦክሲለሪ ቨርቦች ናቸው ማለት ነው። ኦኬ እዚህ ጋር በሰንጠረዥ ያስቀመጠው ነገር አለ። የተወሰኑትን ኦብሊጌሽን ኢንዲኬተር ውስጥ መስት አለ። ለምሳሌ መስት ኢዝ ዩዝድ ዌን ዘ ኦብሊጌሽን ካምስ ፍሮም ዘ ፐርሰን ሁ ኢዝ ስፒኪንግ። መስት የምንለው ለግዴታ ነው የምንጠቀምት። ያ ግዴታ ደግሞ ከማን ሲመጣ? ከተናጋሪው ሲመጣ ማለት ነው። ዘ ፐርሰን ሁ ኢዝ ስፒኪንግ ማለት ከሚናገረው ሰው ሲመጣ ማለት ነው። ፕሮሂቢሽን ኢንዲኬተሩ ደግሞ ክልከላው መስትንት ነው። መስትንት እንደዚህ አድርግ ለማለት መስት ነው። አታድርግ ለማለት ደግሞ መስትንት ነው የምናስገባው። አብሰንስ ኦፍ ኦብሊጌሽን ኢንዲኬተር ደግሞ ዶንት ኦር ዳዝንት ሀፍቱ የሚል እናስገባለን ማለት ነው። ኦኬ መስትንት ለሚለው እስቲ ኤግዛምፕል እስቲ እዚሁ ጋር ከዚህ በፊት መስት የሚል ኤግዛምፕል እንስጥ። ዩ መስት ዱ ዩር ሆምወርክ ኤቭሪ ናይት ይላል። ቢኮዝ አይ ሳይ ዩ መስት ማድረግ ስላለ ዩ መስት ዱ ዩር ሆምወርክ ኤቭሪ ናይት፣ ሁልጊዜ ማታ ማታ የቤት ስራ መስራት አለብህ። አሁን ከተናጋሪው የመጣው መስትን ለምን ተጠቀምን? ቢኮዝ አይ ሳይ ዩ መስት። ምክንያቱም እኔ ምን ስላልኩ? ዩ መስት ስላልኩ ማለት ነው። ከተናጋሪው የመጣ ግዴታ ስለሆነ ማለት ነው። እዚህ ጋር ደግሞ አይ መስት ፓርቲሲፔት ኢን ኮሚኒቲ ሰርቪስ፣ ኮሚኒቲ ሰርቪስ የማህበራዊ አገልግሎት ላይ መሳተፍ መቻል አለብኝ። ቢኮዝ ይህን መስት ለምን ተጠቀምኩ? አይ ቲንክ ኢትስ ጉድ አይዲያ፣ ምክንያቱም ጥሩ ሀሳብ ስለሆነ ማለት ነው። ስለዚህ ከተናጋሪው የመጣ ግዴታ ሲሆን ምን ይሆናል ማለት ነው? መስት የሚል ነገር እንጠቀማለን። ክልከላ ሲሆን ደግሞ መስትንት እንጠቀማለን ማለት ነው። መስትንት ዩዝድ ቱ ሾው አን ኦብሊጌሽን ኖት ቱ ዱ ሳምቲንግ፣ የሆነ ነገር እንዳንሰራ የሚከለክል ነገር ነው ማለት። ኤግዛምፕል ለምሳሌ ዩ መስትንት ፕሌይ ሂር፣ እዚህ መጫወት አችልም፣ ኢትስ ዳንጀረስ፣ በጣም አደገኛ ነው ይላል። ሚሳል ኢዝ አለርጂክ ቱ ነትስ ሶ ሺ መስትንት ኢት ፒነትስ ይላል። ሚሳል ለነት ወይ ደግሞ ለለውዝ አለርጂክ ናት፣ አለርጂክ አለባት። ስለዚህ ምንድን መብላት የለባትም ማለት ነው። ያው ክልከላ ስለሆነ መስትንት የሚል ተጠቀምን ማለት ነው። ኦኬ አብሰንስ ኦፍ ኦብሊጌሽን፣ ኦብሊጌሽን ሳይኖር ሲቀር ግዴታ ካልሆነ ዶንት ኦር ዳዝንት ሀፍቱ የሚል እናስገባለን። ኦር ዶንት ኦር ዳዝንት ኒርቱ ምን እናስገባለን ማለት ነው። አስፈላጊ ሆኖ ሳይገኝ፣ ያን ያህል አስፈላጊ ሆኖ ሳይገኝ ምን እናደርጋለን ማለት ነው። ዶንት ኦር ዳዝንት ኒርቱ ወይ ደግሞ ዶንት ኦር ዳዝንት ሀፍቱ የሚል ማስገባት እንችላለን። ዚስ ቨርብስ አር ዩዝድ ዌን ዜር ኢዝ ኖ ኦብሊጌሽን፣ ግዴታ
ከሌለ ማለት ነው ግዴታ ሳይሆን ሲቀር እነዚህ ነው የምናስገባው ማለት ነው። ለምሳሌ እዚህ ጋር you don't have to bring food on the trip ይላል። ወደ ትሪፑ ምን ምግብ ይዘህ ወይ ደግሞ ይዛችሁ መምጣት አለባችሁ ይላል። she doesn't have to work in the evening she doesn't have to ማታ ላይ መስራት የለባትም የሚል ነገር ነው። ስለዚህ እንደዚህ በሀፍቱ ወይ ሚን በዳዝንት ኦር ደግሞ በዶንት ሀፍቱ ኦር በዶንት ኦር ዳዝንት ኒድ ከተናገረ አንድ ተናጋሪ ግዴታ እንዳልሆነ ያመለክታል ማለት ነው። ሌላው ኦክሲለሪ ቨርብ ኒር ቱ ነው። ኒር ቱ ኢዝ ዩዝድ ቱ ቶክ አባውት ዋት ኢዝ ነሰሰሪ ስለ ግዴታ ስለሆነ አስፈላጊ ስለሆነ ነገር ማለት ነው። ነሰሲቲ ለማመልከት የምንጠቀምበት ነው። ዩ ኒድ ቱ ሃቭ ዩር ሄር ከት ማለት ጸጉርህን መቆረጥ አለብህ፣ ጸጉርህን መቆረጥ ያስፈልግሃል እንደማለት ነው። ነሰሰሪ ስለሆነ ማለት ነው። ዩ ኒድ ቱ ሪስፔክት ዘ ትራፊክ ሩል ትራፊክ ሩሉን ማክበር አለብህ ኦር ያስፈልጋል እንደማለት ነው። ኦኬ ለምሳሌ 6.11 አክቲቪቲ 6.11 ላይ መስራት እንችላለን። እዚህ ላይ ለመጀመሪያው ላይ ለምሳሌ ምን ይላል? ዩ ብላንክ ካም ቱ ዘ ሚቲንግ በት ኢት ውድ ሄልፕ አስ ኦል ኢፍ ዩ አር ዜር ይላል። ዶን ሀፍቱ ነው መስተንት የምናስገባው እዚህ ጋር ዶን ሀፍቱ የሚል እናስገባው፣ ምክንያቱም ያን ያህል አስፈላጊ ስለሆነ ማለት ነው። አስፈላጊ ስላልሆነ ሶሪ፣ ምክንያቱም ሁለቱም ኔጌቲቭ ነው። ከሁለቱ ግን ሞር የሚቀርበው ቅድም እንደተናገር ነው ግዴታ ሳይሆን ሲቀር ዩ ዶን ሀፍቱ የሚል ኔጌቲቭ እናስገባለን ማለት ነው። ከመስተንት ይልቅ ዶን ሀፍቱ ነው የምናስገባው። ካም ቱ ዘ ሚቲንግ በት ኢት ውድ ሄልፕ አስ ኦል ኢፍ ዩ አር ዜር ይላል። አይ ካን ጌት ኮኔክሽን ኦን ማ ፎን ኮኔክሽን ማግኘት አልቻልኩም ስልኬ ላይ። ብላንክ አይ ቦሮ ዩርስ ያንተን መዋስ ይችላለሁ። ሀፍቱ ወይ ደግሞ ካን ነው ምርጫ የተሰጠን። ስለዚህም እንደማስገባው አስኪንግ ፐርሚሽን ስለሆነ አስኪንግ ፍቃድ ለመጠየቅ ደግሞ ካን የሚል ምንድነው የምጠቀመው? ሞዳል ኦክሲለሪ ቨርብ ነው የምጠቀመው። ሶስተኛው ዘ ሩልስ ሳይዛት ዩ ብላንክ ኦንሊ ኢንቫይት ዋን ገስት ቱ ዘ ክለብ። ህጉ ምን ይላል? ወደ ክለቡ አንድ ሰው መጋበዝ ዳሽ ትችላለህ ነው ኦር አለብህ ነው የሚለው እዚህ ጋር አሁን። ስለዚህ ሩል ኦብሊጌሽን ስለሆነ ግዴታ ስለሆነ ህጉ ምንድነው የምናስገባው? ሀፍቱ ነው ማለት የምናስገባው ማለት ነው። ሀፍቱ ነው የምናስገባው ምክንያቱም ህጉ ስለሚል እና ግዴታ ስለሆነ ኦብሊጌሽን ስለሆነ ማለት ነው። አይ ብላንክ ስቴይ ኦን ፎር ኤ ፊው አወርስ ቢኮዝ አይድ ራዘር ወርክ ሌት ቱዴይ ዛን ኦቨር ዘ ዊኬንድ ይላል። አራተኛ ሀፍቱ የሚል እናስገባለን ምክንያቱም ፐርሰናል ነሰሲቲ ስለሆነ ኦር ሲቹዌሽን ሪኳየርመንት ስለሆነ ማለት ነው። ፐርሰናል ነሰሲቲ ነው። አይ ሃቭ ቱ ስቴይ ኦን ፎር ኤ ፊው አወርስ ለተወሰኑ ሰዓታት መቀመጥ አለብኝ ምክንያቱም ቢኮዝ አይድ ራዘር ወርክ ሌት ቱዴይ ዛን ኦቨር ዘ ዊኬንድ ትንሽ መቆየት ስላለብኝ ቆይቼ ብዬ መስራት ስላለብኝ አርፍጄ መስራት ስላለብኝ ነው። ዜር ኢዝ አ ሎት ኦፍ ኖይዝ ካሚንግ ፍሮም ሳውት ሳይድ ከውጭ ድምጽ እየተሰማ ነው። ብላንክ አይ ክሎዝ ዘ ዊንዶ ስለዚህ ኩድ የሚል ነው የምናስገባው። ያው ፖላይት ሪኩዌስት ስለሆነ ማለት ነው። በትህትና ለመጠየቅ ያው ኩድ ነው የምናስገባው። እዚህ መስኮቱን ልዘጋው እችላለሁ ይሆናል ማለት ነው። ስድስተኛው ላይ ዩ ብላንክ ስታርት ሴቪንግ ማኒ ኢፍ ዩ ዋንት ቱ ሪታየር አርሊ ይላል። ምን ማለት ነው? ዩ ብላንክ ስታርት ሴቪንግ ማኒ ገንዘብ መቆጠብ መቻል አለብህ። ኢፍ ዩ ዋንት ቱ ሪታየር አርሊ ቶሎ ምን የምትል ከሆነ ሪታየር ማለት ጥሮታ የምትወጣ ከሆነ ማለት ነው። ስለዚህ ስድስተኛው ሀፍቱ የሚል እናስገባለን ማለት ነው። ዩ ሀፍቱ ስታርት ያው እንደ ኦብሊጌሽን ስለሆነ ማለት ነው። ሰባተኛ ዲድ ዘይ ቴል ዩ ዛት ዩ ብላንክ ካም ኢንቱ ዚስ ኤሪያ ኢትስ ሪስትሪክትድ ቱ ስታፍ ኦንሊ። ይሄም ደግሞ ምንድነው? ፕሮሂቢሽን ነው፣ ክልከላ ነው። ስለዚህ ካንት የሚል እናስገባለን ማለት ነው። ዲድ ዘይ ቴል ዩ ዛት ነግረውሃል ወይ ወደዚህ መምጣት እንደማትችል ወደዚህ አካባቢ፣ ምክንያቱም የተከለከለ አካባቢ ስለሆነ ማለት ነው። ስምንተኛ ዊ ብላንክ ቢዚየር 15 ሚኒትስ ቢፎር ዘ ኮንሰርት ስታርትስ ይላል። ምርጫው ሀፍቱ ወር ደግሞ ካን የተሰጠን። ስለዚህ ሞር የተጠጋጋው ሀፍቱ የሚል እናስገባለን ምክንያቱም ሪኳየርመንት ወይ ደግሞ አስፈላጊ ስለሆነ ማለት ነው። ዊ ሀፍቱ ቢዚየር እዛ በ15 ደቂቃ ውስጥ እዛም መድረስ መቻል አለብን። ቢፎር ዘ ኮንሰርት ስታርት ኮንሰርቱ ከመጀመሩ በፊት ማለት ነው። ኦኬ ፒፕል ብላንክ ድሪንክ ኤንድ ድራይቭ ካርስ ኢትስ ፕሮሂቢትድ የተከለከለ ነው። እዚህ ደግሞ ክልከላ ከሆነ
ምንድነው የሚገባው? ስትሮንግ ፕሮሂቢሽን ክልከላ ስለሆነ ያው ጠበቅ ያለ ስትሮንግ ፕሮሂቢሽን ሚንስ ጠበቅ ያለ ክልከላ ስለሆነ ምንም እናስገባለን መስትንት የሚል እናስገባለን። ምክንያቱም ሰዎች መኪና እያሽከረከሩ ምን ማድረግ የለባቸውም መጠጣት መቻል የለባቸውም። ኢትስ ፕሮሂቢትድ የተከለከለ ነው መስትንት ነው ማለት ነው። ምክንያቱም የሚያስቀጣ ስለሆነ ማለት ነው። አይ ብላንክ ስተዲ ቱናይት ማይ ኤግዛም ኢዝ ቱሞሮ። ዛሬ ማታ ማጥናት አለብኝ ነገ ፈተና ስለሆነ። ስለዚህ እዚህ ጋር ስትሮንግ ፐርሰናል ኦብሊጌሽን ነው በራሱ ላይ ግዴታ ስለሆነ ምን እናስገባለን ማለት ነው? መስት የሚል ማስገባት አለብን ማለት ነው። 6.12 ላይ based on the following example and the example in the table complete the missing parts with missing ፓርቱን have to must እና መስትንት እያላችሁ አስገቡ ነው እያለ ያለው። ለምሳሌ ምሳሌዎች አሉ እዚህ ጋር teachers have to give feedback to students work, farmers must use selected seeds for more productivity, students must do their homework every day, students have to work carefully when they cross roads, every student must take his or her left side of the road when he or she walks along the road, you mustn't use your phone in the class ይላል። እዚህ ጋር ቲቸር ፈርመር እና ስቱደንት አለ ምሳሌ ተሰጥቶናል። የመጀመሪያው ላይ ቲቸር ላይ አሁን ለምሳሌ ሂ ኦር ሺ ሃዝ ቱ ቢ ሰፖርቲቭ ይላል። ሁለተኛው ሶስተኛውን አራተኛውን እስቲ ለመስራት እንሞክር። ሁለተኛው ለምሳሌ ኖት ቢ ሌት ፎር ወርክ ነው የሚለው። ይሄንን አሬንጅ አድርገን ስንሰራው ሂ ኦር ሺ ያው በወንድ ወይም በሴት መስራት እንችላለን ማለት ነው። ሃዝ ቱ ቢ ሌት ፎር ወርክ ማለት እንችላለን ማለት ነው። ሶስተኛው ላይ ሂ ኦር ሺ መስት ኦኬ ሂ ኦር ሺ ሃዝ ቱ ዌል ፕሪፔርድ ማለት እንችላለን። ዌል ፕሪፔርድ ማለት እንችላለን። አራተኛው ላይ ሂ ኦር ሺ መስት ቢ ኖሌጀብል ማለት እንችላለን። አምስተኛው ላይ ሂ ኦር ሺ ሃዝ ቲች ኢን ዘ ክላስሩም ማለት እንችላለን ማለት ነው። የፋርመር ላይ ለምሳሌ ሂ ሃዝ ቱ ዌክ አፕ ቬሪ ኤርሊ ይላል። ሁለተኛው ላይ ምን ማለት እንችላለን? ሂ መስት ቢ ሶስተኛው ላይ ሂ መስት ቢ ፊት ማለት እንችላለን። ሂ ሃዝ ቱ ኦር ሺ ያው በሺ ከሆነ ያው መጀመሪያ ላይ በሂ ስለሆነ በሂ እንጨርሰው። ሂ ሃዝ ቱ ወርክ ሃርድ ኤቭሪ ዴይ ማለት እንችላለን። ሶስተኛው ላይ ቅድም እንዳልኳቸው ሂ መስት ቢ ፊት ነው። አራተኛው ላይ ሂ ሃዝ ቱ ወርክ ኢን ዘ ካንትሪ ሳይድ ማለት እንችላለን። አምስተኛው ላይ ሂ መስት ወርክ ዊዝ ፕላንትስ ኤንድ አኒማልስ ማለት እንችላለን። ምክንያቱም ግዴታ ስለሆነ ያው እጽዋቶችና እንስሳቶች መስራት ማለት ነው። ኦኬ ስቱደንት ላይ ደግሞ ሂ ኦር ሺ ሃዝ ቱ ወርክ ኢን ቲም ይላል። ስለዚህ ምን ማለት እንችላለን እዚህ ጋር ዌር ዩኒፎርም ይላል። ሁለተኛው ላይ ዌር ዩኒፎርም የሚለው ላይ ሂ ኦር ሺ ሃዝ ቱ ዌር ዩኒፎርም ያው ሪኳየርመንት ኦር ኔሴሲቲ ስለሆነ ማለት ነው። ሶስተኛው ላይ ሂ ኦር ሺ መስት ቢሄቭ ያው ስርዓት መያዝ ይኖርባቸዋል። እሱ ወይም እሷ ስርዓት መያዝ ይኖርበታል። ያው ስለ ስቱደንት ነው እዚህ ጋር እያወራን ያለ ነው። ደግሞ አራተኛው ላይ ሂ ኦር ሺ ሃዝ ቱ ሄልፕ ሂዝ ኦር ሄር ፓሬንትስ አት ሆም። አምስተኛው ላይ ሂ ኦር ሺ መስት ሪድ ቡክ እንችላለን ማለት ነው። እዚህ ጋር 6.13 እስቲ ለመስራት እንሞክር። 6.13 መስት እንዳለ መስት ኖት ኦር ኒር ኖት እናስገቡ እያለ ያለው the teams blank have more than 11 players on the field during a match ይላል። እዚህ ጋር አሁን ምንድነው የምናስገባው ስንል the teams ግዴታ ስለሆነ ግሩፑ ማለት ነው። blank have more than 11 players on the field during a match የውድድሩ ጊዜ ከ11 በላይ ተጫዋቾች ሊኖሩት ይገባል ነው ሊኖሩት ይገባል። ስለዚህ መስት ኖት የሚል እናስገባለን ያው ግዴታ ነው ማለት ነው። ኦኬ ሁለተኛው ላይ but there blank even be 11 players playing for each team ለእያንዳንዱ ግን ምን ያስፈልጋል አለ necessity need not እና I mean but there need not be even be 11 players playing for teams ይላል። players blank wear anything which might injure another player ይላል። ተጫዋቾች ምንም ነገር ሊለብሱ አይገባም ሌላን ተጫዋች ሊጎዳ የሚችል ነገር ማለት። ስለዚህም ግዴታ ስትሮንግ ፕሮሂቢሽን ስለሆነ መስት ኖት የሚል እናስገባለን ማለት ነው። ፕሌየርስ አራተኛው ላይ
near not play the ball with their feet only. They can use their head and body but not their hands ይላል። players okay players near not play the ball with their feet only. They can use their head and body but not their hands በእጃቸው ምን ማድረግ አይችሉም መካት አይችሉም ነው። substituted players must not return to the game ይሆናል። players blank leave the game without the referee's permission ይላል። ደግሞ ስድስተኛው must not ነው እዚህ ጋር የሚገባው players must not leave the game without the referee's permission። ሰባተኛ players blank hold on catch an opponent ይላል። players must not hold or catch an opponent የሚል እናስገባለን ማለት ነው። the referee blank send a player off if he has committed a foul for the first time in the game ይላል። እዚህ ጋር ደግሞ near to የሚል እናስገባለን ማለት ነው። አሁን must not እና near to እዚህ ጋር ልንይዘው የሚገባው ጀነራል ሩል አለ፣ ጀነራል ህግ አለ። ምንድነው የተከለከለ ህግ በህግ የተከለከለ ከሆነ ምን እናስገባለን ማለት ነው። ወይ ደግሞ ለምሳሌ እዚህ ጋር የጌም ህጎች ናቸው አይደል? የፉትቦል ጌም ህጎች ናቸው። ስለዚህ በህግ የተከለከሉት ጋር ምን የሚል እናስገባለን? መስት ኖት የሚል እናስገባለን ማለት ነው። በህግ የተከለከሉት ጋር ኒር ኖት የምናስገባው ደግሞ ኦፕሽናል ሲሆን ወይ ደግሞ አስፈላጊ ሳይሆን ሲቀር ማለት ነው። አስፈላጊ ሳይሆን ሲቀር ምን የሚል እናስገባለን? ኒር ኖት የሚል እናስገባለን ማለት ነው። if you want to say something is unnecessary የሆነ ነገር አስፈላጊ ሳይሆን ሲቀር ዩዝ ኒር ኖት የሚል እናስገባለን። ኖት መስት ኖት አይደለም የምናስገባው አስፈላጊ ሳይሆን ማለት the negation of must means not allowed to የመስት ኔጌቲቭ ያ ማለት መስት ኖት የሚለው ኖት allowed ያልተፈቀደ ማለት ነው ማለት ነው። I need not play football ይላል። I don't have to play football ጋር ተመሳሳይ ነው። ይሄ ቅድም እንዳለው I must not play football ደግሞ I am not allowed to play football ኳስ መጫወት የለብኝም ያ ማለት አልተፈቀደልኝም ማለት ነው። I do not play football ደግሞ ኳስ መጫወት አያስፈልገኝም ከማን ጋር እኩል ነው? I don't have to play football ኳስ መጫወት የለብኝም ጋር ነው ማለት ነው። ስለዚህ ይሄንን ልትሉ ይገባል ማለት ነው። need not እና must not ልዩነታቸው በዚህ መንገድ ይሆናል ማለት ነው። የዚህ ምዕራፍ ማጠቃለያ ነው ይሄ። ለዛሬ ስለተከታተላችሁኝ አመሰግናለሁ። ቀጣይ ምዕራፎችን ይዤላችሁ እመጣለሁኝ። ሰብስክራይብ ማድረግ እንዳይረሳ፣ ሼር አድርጉ፣ ሼር አድርጉ፣ ላይክ አድርጉ ለሌሎችም እንዲደርስ። ለዛሬ ስለተከታተላችሁኝ አመሰግናለሁ።